ሀገር ላይ ቁርአን የወረደበት ሀገር ላይ የራቁት ጭፈራ ቤት የተከፈተው ሴት ልጅ ሂጃቧን አውልቃ እንደፈለጋት እንድትሄድ የማንም ዝሙተኛ የማንም ዘፋኝ እየመጣ እሽኮለሌ የሚልበት ይሄን ሁሉ ማን ነው ያደረጋለው? ወሃቢዮች አይደላችሁ? 8 የእስልምና እምነት ተከታዮች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀሉ። መድኃኔዓለም ነው የምላችሁ። ባለቤቱ ፍቃደኛ ቢሆን ፎቶአችሁን እለጥፍ ነበር፣ ነገር ግን እንዳልለጥፍ ስላለኝ ነው። እናንተ በረገጣችሁኝና በሰደባችሁኝ ቁጥር እውነቴን ነው የምላችሁ ኦርቶዶክስ እንደሆን ስለገፋፋችሁ በጣም ከልብ ነው ማመሰግናችሁ። በደላችሁኝ፣ ገፋችሁኝ፣ ዞልማችሁኝ፣ ሰደባችሁኝ፣ አዋረዳችሁኝ፣ ምስቴን ልጄን ሰደባችሁ፣ ክብሬ ላይ ተረማመዳችሁ። ክብሬ ደግሞ የሚጠብቁልኝ ደግሞ የክርስትና እምነት ተከታዮች ተዋህዶች ደግሞ ደረሱልኝ። አይዞ አለንልህ ወንድማችን። ቀደም ኃጢአትህን ሳያስታውሱ መቼ ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚህ አብቅቷል። ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ አሳዛኝ መረጃ በአውቶቡስ ላይ ጥቃት መፈጸሙ ተሰማ። የታጠቁ ኃይሎች በአንድ የህዝብ አውቶቡስ ላይ ተኩስ በመክፈታቸው ተሳፋሪዎችን አፍነው መውሰዳቸውም ተገልጿል። ሰላም የለም ወይ? ሰላም በጣም አለ። ከዳር እስከ ዳር በፊቸና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰምቷል። በየቀኑ ሰው ይታፈናል፣ በየቀኑ አውቶቡስ ይደበደባል። መንግስት ግን አሁንም ጥናት እያደረግን ነው ይላል። በፊቸና በገብረ ጉራቻ መካከል የሚገኘው ዝነኛው 43 ኪሎ ሜትር መንገድ አሁን የዓለም አቀፍ አጋቾች ስልጠና ማዕከል ሆኖ ተመርቋል። ለመሆኑ 43 ኪሎ ሜትር መንገድ ለመጠበቅ ስንት ክፍለ ጦር ያስፈልጋል? ወይስ መንገዱ ያለው ማርስ ላይ ነው? ዜናው አስተዳደሩን ለማግኘት የተደረገው ሙከራ አልተሳካም ይላል። ለነገሩ አስተዳደሩን ከማግኘት አጋጆቹን ማግኘት ይቀላል። ለካ ኔትወርክ ያለው ጫካ ውስጥ እንጂ ቢሮ ውስጥ አይደለም። አስተዳደሩ መንገዱ ላይ ጥበቃ ከማድረግ እዚህ ቦታ ላይ ታፍነው ቢወሰዱ መንግስት ኃላፊነት አይወስድም የሚል ማስታወቂያ ቢለጥፍ ሳይሻል አይቀርም። አስተዳደሩ ታጋጅ ለመሆን ዝግጁ ሆነው ይጓዙ የሚል ማስታወቂያ ያለጠፈው በበጀት እጥረት መሰለኝ። ለማንኛውም ለወደፊትም በዚህ መንገድ ስታልፉ ጉዞ የ3 ሰዓት ሳይሆን የ3 ዓመት ሊሆን ስለሚችል በቂ ስንቅ ያዙ። ቤትና ከኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው። የከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን ትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይሁላችሁ። አቶ ሲሳይ እንዳለ የረጅም ርቀት ከባድ መኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት የትዳር ልጅ ሳያገኝ በመለያየቱ የልጅ ናፍቆት በውስጡ ነበር። ከዕለታት አንድ ቀን መንገድ ላይ መተሃራ አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ህይወት ለመመስረትና ቤተሰብ ለማፍራትም አስቦ ወደ ቤቱ አስገባት። ነገሮች ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች ዜና በስልኩ ተነገረው። ይህም ባለቤቱ መንታ ልጆች አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደገሰ። የተወለዱት ልጆችም ለእሱ በህይወቱ ላጣ ነገር ሁሉ ካሳ እንዲሆኑለት አምኖ እንደ አይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረ። ነገር ግን ቀስ በቀስ ቤቱ ውስጥ ሰላም መጥፋት ጀመረ። እሱ ስራ ወጥቶ ሲመለስ ባለቤቱ ያለ እሱ ዕውቅና በተደጋጋሚ ቤት ትቀይር ነበር። ይህ ሁሉ ሆኖ ግን ለልጆቹ ሲል ሁሉንም ችሎ ማለፍ መረጠ። ከቀናት አንድ ቀን ግን አቶ ሲሳይ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ሕፃን ከሆኑ መንታ ልጆቹ አንደበት ሰማ። አባዬ እኛ ሌላ አባት እንዲኖረን አንፈልግም፣ አንተ ነህ አባታችን፣ ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱን ስቶ ጋራጅ ውስጥ ወደቀ። በአፍና በአፍንጫውም ደም እስኪፈስ ድረስ ክፉኛም ታመመ። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታ መረጠ። ታዲያ ከጊዜ በኋላ 3ኛ ልጅ ተወለደ። በዚህኛው ልጅ ጊዜ ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረ። አቶ ሲሳይ ይህንን አይቶ አሁንም በትዕግስት ራሱን አገለለ። ነገሩ በዚያ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ቀለብ እንዲጨመር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራው ውጤት አቶ ሲሳይ የሰማው የት እንደሆነ ታውቃላችሁ? እንደተለመደው መኪና ውስጥ እያሽከረከረ ራቅ ያለ በረሃ ላይ እያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የህይወቴ ካሳ ናቸው ያላቸው 3ቱም ልጆቹ የሱ አልነበሩም።
አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰ። በዚህ ሁሉ ክደት ውስጥ ግን የሚገርመው የዚህ ሰው ትዕግስት ነው። እንደሌላ ወንድ በስሜት ተገፋፍቶ የሰውን ሕይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃዬን ያሰፋልኝ አምላክ ይመስገን በማለት እውነታውን ተቀበለ። በረሃ ላይ ሆኖም ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችን ባለቤትህን ተረከብ በማለት መልእክቱን አስተላለፈ። ይህ ታሪክ የአንድ አቶ ሲሳይ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎችና ከባለቤታቸው ርቀው ቤተሰቦቻቸውን ለማኖር ሲሉ ሌሊት ከቀን እየለፉ በየቤታቸው የሚያሳልፉትን አሳዛኝ ድብቅ ፈተና ቁልጭ አድርጎ የሚያሳይ ነው። እናት መረጃ ነበር። ኃጢአትህን ሳያስታውሱ መቼ ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚህ አብቅቷት። ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ምን መሰላችሁ? አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ይፈቱለታል። ከተፈታ በኋላ ግን እኛ አንቶ ከኃጢአት የተመለሰን ሰው እኛ መች እናስቀምጣል? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ደግሞ እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጭኛል እንዴ? ማነው ተማሪ አስተማሪ ያደረገ? ታቸዋል። ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈ። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ ነው፣ እግዚአብሔር ያደረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። አስተውሉ ምዕመናን፣ ከእኛ መሀል በጣም ብዙዎቻችን ያለን መስሎናል እንጂ ሞተን። በድሩ ድክመት ነው ሲባል ሰምታችኋል? ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብዙዎች አለ። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አሉ። ቆመን እየሰበክን ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። አስበኝ፣ በመንግስት በመጣ ጊዜ አስበኝ፣ ስራዬን እንዳታስብብኝ እኔን ግን አስበኝ፣ ኃጢአቴን እንዳታስታውሰው እኔን ግን አስታውሰኝ። መንገደኛ እንኳን አብሮ ሲሄድ አብሮት የሄደውን ሰው ያስታውስ የለ ወይ? በመስቀል መንገድ ላይ አብሬ የሄድኩት እኔን አደራ አስበኝ። ስራዬ እንዳታስበው፣ ስራዬ የሚጠቅም አይደለም፣ ገደል የሚከት ነው፣ የሚያስኮንን ነው፣ ለመንግስት የሚያበቃ አይደለም። እኔን ግን አስበኝ። ካጠገብህ አልነበርኩ? ለመነ የወንበዴ በጣም ድንቅ ጸሎት። ክርስቶስ ከማንም ይምጣ በትትና የሚጸለይ ጸሎት ይሰማል አይሰማም? ይሰማል። አንተ ደግሞ አሁን በመንግስት አስበኝ ስትል አታፍርም? ምን ስትሰራ ከርመሃል አለም። ትሁት ልብ ያለው ሰው ሲለምነው ይሰማል እግዚአብሔር። በትህትና ሆነ። አሁን የወንበዴ ዛሬ ገነት ልግባ ቢል ኖሮ ምኑ ትዕቢተኛ ነው ያስብላል። እሱ ምንድን ያለው? በትንሣኤ ዘጉባኤ ሁሉን ስታስነሳ እኔንም መቼስ አትተወኝም፣ እኔንም አብረህ ስታስነሳኝ ያኔ አስታውሰኝ ነው ያለው። ዛሬ ከኔ ጋር ቤት ትሆናለህ ነው። እየሰማችሁ ነው? ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ይህን ወንበዴ የተቀበለ አምላክ ይቀበለን። የሚገርማችሁ ወንበዴው ገድሉ ብዙ ነው። በጣም አስገራሚ ሰው ነው። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን ጠየቀ። ይህ ብቻ አይደለም። በግራ ያለው ጓደኛው አብሮት ሲሰርቅ ሲበድል የነበረ ሰው ክርስቶስን ተሳደበ። በቀረው ሰዓት ሰደበው። እስቲ እግዚአብሔር ያሳያችሁ። ክርስቶስ ምን ያህል እንደተገረፈ ነግሬያቸዋል። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ ይህ ሰውዬ። የግራ ወንበዴዎች አሉ። አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን። አንተ ክርስቶስ አይደለህ? ሙት የምታስነሳ ድውይ የምትፈውጥ እስቲ የሚሉ ማለት ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉም ይገርሙኝ መንገድ ኃላፊዎች ሰድበውታል። በዛ ጋር ሲያልፉ ሰድበውት ያልፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። እኛ ቢሆን የጻፍነው አባታችን እንጀራችን ውስጥ ብለን ነው የምንጀምረው። መጀመሪያ ሆዴን ነው፣ ስጋዊ ነው ልመናችን። ይህ ወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለው። እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለት ሰምታችሁ? ለቁርባን አብቃኝ የሚል ስለት፣ የቤተ ክርስቲያንን መከራ አቁምልኝ የሚል ስለት
እስቲ በቃችሁ በለን የሚል ስለት እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ። ማዕበሉ እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አረ ግን ንስሐ መግባትም አንፈልግም። ለምን? የምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን